ዛሬ በዚህ ቪዲዮ የምናየውን መኪና ሪቪው እስካደርገው በጣም ብዙ ጊዜ ነው የቆየሁት። ማለት ላይክ ማድረግ ይችል ነበር ግን አይ ዶንት ኖ ላይክ ባክ በርነር ላይ ያስቀመጥኩት መኪና ነበር። ግን አይ ኦልዌይስ ዋንትድ ስለዚህ መኪና ለማውራት እንዲሁም ደግሞ ሪቪው ለማድረግና ዛሬ ጊዜው ነው። ለዚህ መኪና እናወራለን። አሁን ማወራው ወይም ደግሞ በዚህ ቪዲዮ ሪቪው የምናደርገው መኪና ታይታኒየም 3 የሚባለው ወይም ደግሞ ሊዮፓርድ 3 የሚባለው መኪና ይሆናል። እኔ ሮቤል ነኝ። ያያችሁ ያላችሁ ካርቪን ነው። ወደ ቪዲዮአችን ፈርስት ማየት የምፈልገው ወይም ደግሞ ማውራት የምፈልገው ነገር ስለ መኪናው ዲዛይን። ለዚህ አስ ዩዥዋል እንደለመድነው ከፍሮንት ዲዛይኑ ስንጀምር እዚህ ጋር እንደምታዩት ካይንድ ኦፍ ፈኒኪ የሆነ ሉክ ያለው ይመስለኛል። እንደኔ ማለት እንዴት መሰላችሁ? አሁን ለምሳሌ ከኋላ ያሉትን መኪኖች እንደምታያቸው ሊዮፓርድ 5 የሚባሉት የፋንክሽን ባው ምርት የሆኑት ሊዮፓርድ 5 የሚባሉት መኪኖች ናቸው። እነሱ ኦፍሮድ ኤስዩቪ ወይም ደግሞ ካይንድ ኦፍ ኦፍሮድን ባይሆን ግን ቢገር ኤስዩቪ መኪና የሚባሉት መኪኖች ናቸው። ይሄ ታይታኒየም 3 ወይም ደግሞ ሊዮፓርድ 3 የምንለው እዚህ ጋር ፊት ለፊታችን ያለው መኪና ከነሱ ከሊዮፓርድ 5 ወይም ሊዮፓርድ 8 ያነሰ ሳይዝ ያለው ነው። ስፔሻሊ እንደዚህ ስናየው ከቢዋይዲ ዩዋን ፕላስ ዩዋን አፕ መኪኖች ጋር ተቀራራቢ የሆነ ሳይዝ ነው ያለው። ትንሽ ከነሱ ተለቅ ቢልም ግን ተቀራራቢ ሳይዝ ነው ያለውና እንደምታዩት ዲዛይን ዋይዝ መኪናውን ለመስጠት ያሰቡት ኦፍሮድ ቫይብ ለመስጠት አስባለሁ። ለምሳሌ አንቬል ሲደረግ ይሄኛው መኪና እንደ ኦፍሮድ ኤሌመንቶች ገብቶለታል። ለምሳሌ እዚህ ጋር እንደምታዩት ቢገር የሆነ ዊል ኦፍሮድ ዊል ነው። ይሄ ብዙ ትራክ ያለው ብዙ ጥርስ ያለው ጎማን የተጠቀሙት። ከዛ በኋላ እዚህ ጋር ረግድ የሆኑ ካይንድ ኦፍ ፒሶችን ተጠቅመዋል። እንዲሁም ደግሞ አክሰንቶችን ለማድረግ ሞክረዋል ምናምን ነገር። ስለዚህ ቤዚክሊ አሁን እዚህ ጋር የምናየው መኪና ኦፍሮድ መኪና ነው፣ ግን ጀስት ኦፍሮድ ለኦፍሮድ የሚሆን ቸርኪ እንዲሁም ደግሞ ጎማ አልተገጠመለትም፣ እንዲሁም ደግሞ አክሰንት የለውም። ጀስት ሚኒማሊስቲክ በሆነ ወይ ነው እዚህ ጋር ፕሬዘንት ያደረጉት፣ ግን አይዲያው የኦፍሮድ መኪና ነው። ስለዚህ ኦፍሮድ መኪና ደግሞ እንደምታውቁት ኦኬ ይሄ ባሃ መኪኖችን የምታውቋቸው ከሆነ ላይክ ፉሊ ለኦፍሮድ የሚሰሩት መኪኖች ምናምን ነገር የምታውቁት ከሆነ ፍሮንት ፌንደራቸው ወይም ደግሞ ይሄ የፊት ለፊት ምንድነው ፈረፋንጓቸው ሰፋ እንዲል ተደርጎ ነው ዲዛይን የሚደረጉት ወይም ደግሞ የሚሰሩት። ምክንያቱም ያው እንዴት ነው ሰስፔንሽናችንን ረዘም አድርገን ከዛ በኋላ ሞር ባላንስ ኮንትሮል እንዲኖረን ምናምን ነገር ስለሚፈልግ፣ ስለዚህ አይ ቲንክ እሱን አይዲያ ሚሚክ ያደረጉ ይመስለኛል። አሁን እዚህ ጋር ያለው የፍሮንት ፌንደር ወይም ደግሞ የፈረፋንጎ የጉብታው ኦፍሮድ ቫይብ ለመስጠትና ፍሮንት ፌንደር አድድ የሆነ ዋይድ ቦዲ አይነት ነገር ለመስጠት ያሰቡ ይመስለኛል። ግን ፎር ሚ ዳዝንት ወርክ እንደዛ። እኔ ፕሪፈር ማደርገው ወይም ፕሪፈር ባደርገው ወይም ይሻላል ብዬ የማስበው ኖርማል ፈረፋንጎ ወይም ኖርማል ፍሮንት ፌንደር አድርገው ከዛ በኋላ ፕላስቲክ ዋይድ ቦዲ ኪት ነገር ቢያደርጉት አይ ቲንክ ሞር ኤስቴቲክሊ ሞር ፕሊዚንግ ይሆናል ብዬ አስባለሁ። ምክንያቱም ይሄኛውን መኪና ኦልዌይስ ይሄን መኪና ሳይ ሁሌ ትዝ የሚለኝ ይሄ የሆነ ካርቱን ሙቪ ላይ ያለ አይደለ ይሄ ሞላላ ጭንቅላት ልክ እዚህ ጋር እንዳለው ዶንት ጌት ሚ ሮንግ፣ ግን ይሄኛውም ሰውዬ ነው የሚመስለኝ፣ ለዚህኛውም ሰውዬ ጭንቅላት ነው የሚመስለኝ። አይ ዶንት ኖ ዋይ፣ ግን ማይ ኦፒኒየን ነው ይሄ። ዶንት ጌት ሚ ሮንግ፣ ብቻ እንደዚህ ነው ማስበው። ፕላስ አሁን ለምሳሌ እዚህ ጋር መሃል ላይ ያለው ይሄ ፕላስቲክ ጥቁሩ ፕላስቲክ ከቨር ያው ኦፍ ኮርስ የመኪና ፉል ስለሆነ ፈንክሽናል ግሪል የለውም። ግን ይሄኛው ፕላስቲክ ምንድነው ይሄ ቡልባር የሚባሉት አሉ አይደል? አሁን ለምሳሌ እኛ ሀገር ሞር ለቱር ምናምን የምንጠቀማቸው 70 ሲሪየስ ላይ ወይም ደግሞ ጄክሳር ላንድ ክሩዘር ጄክሳሮች ላይ ምናምን ነገር የምናደርገው ይሄ ከፊት ለፊት ያለው የብረት መጋጫው ቡልባር ነው የሚባለውና የሱን አይነት ዲዛይን የተጠቀሙ እሱን አይነት ዲዛይን የተጠቀሙት ራሱን ስፔሻሊ አሁን ለምሳሌ የውጪ ሀገር ኮፕ ካሮች ኮፕ ካሮች ወይም የፖሊስ መኪኖች ይሄ ትንንሾቹም ትልልቆቹም ኤስዩቪዎቹም ሴዳኖቹም ቡልባር ይገጠምላቸዋል፣ ያው በቼሲንግ ጊዜ እንዲጋጩ ምናምን ኢዚሊ እንዲጋጩ ምናምን ነገር አይነት። ስለዚህ ከሱ አይነት ቡልባር ጋር ይመሳሰላል ዲዛይኑ። ከዛ በኋላ እዚህ ጋር ያለውም ይሄ በፕላስቲክ ያለው ቦተም ፓርት ኦፍ ዘ ፍሮንት በምፐር ከቡልባሩ ጋር አይነት ነገር ይሄዳል። ግን አይ ዶንት ኖ ዲዛይን ላይ ስፔሻሊ they can do better ብዬ አስባለሁ። ከዛ በተጨማሪ እዚህ ጋር ፉል ኤልኢዲ ሄድ ላይት ነው የተገጠመለት። ኤችቪ ማነው ሃይ ቢም ሎ ቢም እንዲሁም ደግሞ ሳይድ ብሊንከሩ አንድ ላይ ተመሳሳይ እዚህ ጋር ነው ያለው። ፕላስ ደግሞ እዚህ ጋር እንደምታዩት እዚህ ጋር በፕላስቲክ ተጨማሪ ከፈረፋንጎ ላይ ተጨማሪ እንደ ዋይድ ቦዲ ኪት ፉል ፊል ለማድረግ አሁን ለምሳሌ እንዴት መሰላችሁ ይሄ ዲዛይን ትክክል አይደለም ማለት ካይንድ ኦፍ ቢስተካከል ብዬ ማስበው አሁን ለምሳሌ ይሄኛው ተጨማሪ የዋይድ ቦዲ ኪቱ ባይኖር ምን
አሁን ለምሳሌ ራንግለሮችን ካያቸውን ጂፕ ስፔሻሊ ጂፖች ኦፍሮድ ላይ ምናምን ነገር በደንብ የሚታወቁ ናቸው። ለምሳሌ ሩቢከኑም ራንግለሩንም ብታዩ ፍሮንት ፌንደራቸው ኖርማል ፍሮንት ፌንደር አለ። ከዛ በኋላ ተጨማሪ ትራክ አለ። ተጨማሪ የፍሮንት ፌንደሩ ቅጥያ አለ እንደ ዋይድ ቦዲ ኪት ማለት ነው። እሱ ካይንድ ኦፍ እንደ ኦፍሮድ አይነት ቫይብ ለመስጠት ማለት ነው። ያንን ዲዛይን ግን እንዴት ነው ያ ሁለት ፒስ ነው። ፍሮንት ፌንደሩ አለ። ከዛ በኋላ ተጨማሪ ቦልት የሚደረገው ተጨማሪው የፍሮንት ፌንደሩ ኮፍያ አይነት ነገሩ አለ ዋይድ ቦዲ ኪቱ። ይሄ ግን በአንድ ላይ ሞልድ ነው የተደረገውና በአንድ ላይ ሞልድ ተደረገና ከዛ እቺኛዋ ብቻዋን ስለምትወጣ ደግሞ ይሄኛው ዲዛይን ተጨመረበትና ይሄኛው ፕላስቲክ እስከተጨመረ ድረስ አይ ቲንክ ኖርማል ፍሮንት ፌንደር ከዛ ይሄኛውን ፕላስቲክ ሙሉ ለሙሉ ቢሆን አይ ቲንክ ኢን ማይ ኦፒኒየን ቤተር ሉክ ይሰጠዋል። አሁንም የሚያስጠላሉ ካለው ምናምን ብዬ ሳይሆን እንዳልኳችሁ የሆነ ሙልል ያለ ጭንቅላት ያለው ነገር ነው የሚመስለው ፎርሚ ያስባለሁ። እና እስቲ ሐሳባችሁን ኮመንት ላይ ያሳውቁ። ከዛ ወደ ሳይዱ ስንሄድ እዚህ ጋር እንደምታዩት ኦፍ ኮርስ አያስታውቅም፣ ብዙ አያስታውቅም። ይሄ ስፔሻሊ ከፊት ለፊት ነው የሚያስታውቀው። ይሄ እንደዚህ የወጣው ነገር ጉብታው ነገር ከፊት ለፊት ነው የሚያስታውቀው፣ ከሳይዱ አያስታውቅም። ግን ስቲል እሱ ጉብታ እዚህ ጋር ስፔሻሊ ከፊት እንደምታዩት የሆነ አክሰንት ሰጥቶታል። እዚህ ጋር በሩ ላይም ሄዷል ይሄ እንትን ነው ጉብታው። ስለዚህ ዲዛይኑ እዚህ ጋር ኤክስቴንድ አድርጓል። ፕላስ እዚህ ጋርም የፍሮንት በሩ ፊት ለፊት ላይ እንደዛው ዲዛይኑ ሄዷል። ከዛ በኋላ እዚህ ጋር ትንሽ የስሞል ሳይዝ ነው ይሄ ፍላት የሆነ ዲዛይን የምናገኘው። ከዛ እዚህ ጋር ደግሞ የኦፍሮድ ቫይብ አይነት ነገር አክሰንት የሚሰጠውን እዚህ ጋር ፕላስቲክ ኦፍሮድ ምንድነው ፕላስቲክ ሳይድ ስቴፕ ተደርጎለታል መኪናው። እንደምታዩት ያን ያህል እንዳልኳችሁ ትልቅ መኪና አይደለም፣ ወይም ኦፍሮድ መኪናዎችን ስናስባቸው በጣም ትልቅ ናቸው፣ ሂውጅ ናቸው ምናምን። ነገር ግን ይችኛዋ ሚኒ ኦፍሮድ መኪና አይነት ነገር ናት። ምክንያቱም እንደምታዩት ያን ያህል ረጅም አይደለም። እዚህ ጋር ስፔሻሊ አሁን ሊዮፓርድ 5 አለ እዚህ ጋር ከሱ አንጻር ስታዩት ያን ያህል ትልቅ መኪና እንዳልሆነ በዚህ ማየት ትችላላችሁ። ስለዚህ ጋር ኦልሞስት 19-20 ኢንች ዊል ታገኛላችሁ። ቤዝድ ኦን ዘ ስትሪሙ ላይ እመጣበታለሁ። ቤዝድ ኦን ዘ ስትሪም 19-20 ኢንች 5 ስፖክ ዊል ታገኛላችሁ። 5 ስፖክ ማለት 1 2 3 4 5 ስፖክ ማለት እንዴት ነው መስመሮች ማለት ነውና መልቲ ስፖክ ሲሆን በጣም ብዙ መስመሮች አሉ። ለምሳሌ እኛ ሀገር ብዙ የተለመደው አልፓይን የሚባለው ይሄ አልሙኒየም ቸርኬ ብዙ ስፖክ ነው። ስለዚህ ብዙ መስመሮች አሉት፣ መልቲ ስፖክ ነው የሚባለው። በአምስት መስመሮች ሲኖሩ 5 ስፖክ፣ 4 ሲሆን 4 ስፖክ ይባላል። ይሄ ብቻ 5 ስፖክ ዊል 19 ወይ 20 ኢንች ደግሞ ዲፔንዲንግ ኦን ዘ ስትሪም እናገኛለን ማለት ነው። ከዛ እዚህ ጋር ፕራይቬሲ ቲንትን ሚረር አለ የኋላ። ስለዚህ ያ ድሮሽ ምንድነው ዶር ሃንድሉ ፍሌሽ ነው። ኦፍ ኮርስ በፊት ዲዛይን የተደረገ ስለሆነ አሁንም ወደዛ ልመለስም። ከዛ ወደ ኋላው ስንሄድ እዚህ ጋር እንደምታዩት ኦፍ ኮርስ የቻይና መኪና ነው። ፉል ኤልኢዲ ሄድ ላይት አለ፣ ማነው ቴል ላይት አለ። እዚህ ጋር ሰር ብሬክ ላይት አለ፣ ካሜራዎች አሉ። ከዛ እዚህ ጋር ተመሳሳይ ነው ከፍሮንት ባምፐር ዲዛይኑ ጋር ተመሳሳይ ነው። እዚህ ጋር እንደምታዩት ፍሮንት ባምፐር እንደዚህ አይነት ዲዛይን ነው። የኋላውም ላይ ስንመጣ ደግሞ ሪር ባምፐሩም ደግሞ ተመሳሳይ አይነት ዲዛይን ያለው ያው ፕላስቲክ ነው። ረግድ የሆነ ሼፕ ለመስጠት ወይም ሉክ ለመስጠት ሞክረዋል። ያው ኦፍሮድ ቫይብ ስለሆነ መኪናው ኦፍሮድ አይነት ነገር ሴንስ እንዲሰጥ ስለታሰበ ያው ሃርድ ማቴሪያሎች እንደተጠቀሙ አይነት ነገር ለማሳየት ሞክረዋል። ያው ሃርድ ማቴሪያሎች ሳይሆኑ ግን በብረት ምናምን ለምሳሌ ሪር ባምፐር ፍሮም ባምፐር በብረት ነው የሚሆነው፣ ብረት ነው የሚሆነው አክቹዋል ኦፍሮድ መኪና ሲሆን ያው እነሱ ደግሞ የሚኖራቸውን ዲዛይን በፕላስቲክ ሚሚክ ለማድረግ ሞክረዋል ማለት ነው። ከዛ በተጨማሪ እዚህ ጋር እንደምታዩት የኋላ ጎማ የምንጭንበት የሚመስል ቦክስ አለ። ይሄ በፊትም አሳይቻችኋለሁ፣ አይካር መኪና ላይ አሳይቻችኋለሁ። እዚህ ጋርም አለ። ስለዚህ እሱ ጎማ የምንጭንበት ሳይሆን ተጨማሪ ስቶሬጅ ስፔስ ነው። ስቶሬጅ ስፔስ እንደዚህ ስንከፍተው እዚህ ጋር ተጨማሪ ስቶሬጅ ስፔስ እናገኛለን። ከዛ በተጨማሪ ፍሮንት ላይ እንዴት ነው ኦል ዊል ድራይቮች ወይም ደግሞ ፎር ዊል ድራይቮቹ ሲሆኑ ፍሮንት ስፔስ እናገኛለን። ይሄ 151 ሊትር አካባቢ መጫን አቅም አለው። ሪር ዊል ወይም ደግሞ ቱ ዊል ድራይቮቹ ሲሆኑ ግን ይሄኛውን አናገኝም። ለፎር ዊል ድራይቮቹ ብቻ ነው ይሄንን ኦፕሽን የምናገኘው። ከዛ በተጨማሪ ደግሞ ባርን ዶር ነው ወይም ደግሞ በሳይድ የሚከፈት የኋላ ኮፈን ያለን። ይሄ ወደ ላይ የሚከፈት አይደለም እንደምታዩት። ፕላስ የኋላ ስፔሱን ፋንክሽን ባው ወይም ደግሞ ቢዋይዲ ስፔሲፋይ አላደረገም። አይ ዶንት ኖ ዋይ ስፔሲፋይ አላደረገም። ለማየት ሞክሬያለሁ። ስፔሲፋይ አልተደረገም። ግን ካይንድ ኦፍ በምናየው ስንለኩ ግን ወደ 450 እስከ 500 ሊትር አካባቢ የመጫን አቅም አለው። ስለዚህ ኢንተርምስ ኦፍ ፕራክቲካሊቲም አሪፍ ነው፣ ከኋላ የመጫን አቅሙ አሪፍ ነው በሚለው መያዝ እንችላለን ማለት ነው። ስለዚህ በአጠቃላይ ኤክስቴሪየሩ ይሄን ይመስላል። ስቲል አይ ዶንት ጌት ዘ ኤክስቴሪየር ዲዛይን
ያው ኦፍሮድ ቫይብ ለመስጠት ምናምን ነገር ይመስለኛል። ግን something missing ከዲዛይኑ የሆነ ነገር ሚስ እንዳደረገ እኔ ፊል አደርጋለሁ። I don't know about you እናንተ ፊል ላታደርጉ ትችላላችሁ፣ ግን እኔ እንደዛ አይነት ፊል ተሰምቶኛል። ስለዚህ whatever ወደ ኢንቴሪየሩን ነግባ። እዚህ ጋር እንደምታዩት ያው አሪፍ የሆነ ኢንቴሪየር ዲዛይን ነው የሰጡት። ያን ያህል እንዴት ነው ብዙም ይሄ ለመራቀቅ አልሞከሩም፣ እንዲሁም ደግሞ በጣም ቱማች ደግሞ ሲምፕሊስቲክ ወይም ሚኒማሊስቲክ ለመሆንም አልሞከሩም። በቃ በቂ የሆነ ኢንቴሪየር ዲዛይን ነው የሰጡት። እዚህ ጋር እንደምታዩት 15.6 ኢንች ኢንፎቴመንት ስክሪን አለ። ይሄ አክቹሊ ዲፔንዲንግ ኦን ዘ ትሪም ይለያያል። ሎወስት ስትሪሞቹ ወይም ደግሞ ቱ ዊል ድራይቮቹ ላይ 12.8 ኢንች ኢንፎቴመንት ስክሪን ነው የምታገኙት። ሃይስቶቹ ላይ ደግሞ ወይም ደግሞ ከፍ ያሉት ሞዴሎች ላይ ደግሞ 15.6 ኢንች ኢንፎቴመንት ስክሪን ነው የምታገኙት። ከዛ በተጨማሪ እዚህ ጋር መልቲ ፈንክሽን ወይም ደግሞ መልቲ በተን ያለው ስቲሪንግ ዊል አለ። ከዚህ ስቲሪንግ ዊል ትንሽ ለየት የሚያደርገው እዚች ጋር ሁለት በተኖች አሉ ወይም ኖቦች አሉ፣ የምናሽከረክራቸው ኖቦች አሉ። በስተግራ ያሉት ኦንሮድ ሞዶች ነው። ለምሳሌ ኢኮ፣ ኖርማል፣ ስፖርት የሚባሉትን ሞዶች ለመቀየር እንጠቀምበታለን። በስተቀኝ ያሉትን ደግሞ ኦፍሮድ ሞዶች አሁን መድ፣ ሳንድ፣ ስኖ እንደዚህ አይነት ሞዶችን ደግሞ ለመቀየር በዚህኛው ሳይድ ያለውን በስተቀኝ በኩል ያለውን ነው ተጠቅመን ቼንጅ ማድረግ እንችላለን። ይሄኛውን ዲዛይን ሌላ የተለየ አይተኗል በደንብ የአሜሪካው ሪቪያን መኪኖች ላይ እንደዚህ አይነት ዲዛይኖች ላይ ስፔሲፊካሊ ተመሳሳይ ነው ማለት ሳይሆን ግን ለኮንሰፕቱ ግን ሪቪያን ላይ ነው ብዙ ጊዜ ያየ ነው ማለት ነው። ስለዚህ ጋር ኦልሞስት 8.8 ኢንች አይነት ነገር ዲጂታል ድራይቨር ዲስፕሌይ አለ። ዲጂታል ድራይቨር ዲስፕሌይ ለሁሉም አለ፣ ግን ኤችዩዲ ደግሞ ለኦል ዊል ድራይቮቹ ናቸው። መጣበታለሁ ስፔሲፊኬሽኖቹን፣ ግን ፎር ዊል ድራይቮቹ እና ሃየር ስትሪም የሆኑት ላይ ነው ኤችዩዲ የምናገኘው ማለት ነው። ከዛ እዚህ ጋር ሴንተር ኮንሶል ላይ 2 ኤር ቬንት አለ፣ እዚህ ጋር 4 ኤር ቬንት አለ፣ ከዚህም አለ። ያ ከዛ እዚች ጋር ያለው ትንሽ ለየት የሚለው እዚህ ጋር ሴንተር ኮንሶል ላይ ያሉት በተኖች ናቸው። ቀረብ ብለን ስናየው እዚህ ጋር ማርሽ አለ። ያው ድራይቭ ምናምን አውቶማቲክ ነው፣ ድራይቭ ምናምን የምንቀይርበት ማርሽ አለ። እዚህ ጋር ዋየርለስ ቻርጂንግ ፓድ አለ። ከዛ እዚህ ጋር የተለያዩ በተኖች አሉ። እንዲሁም ደግሞ እዚህ ጋር ካይንድ ኦፍ ይሄ እንዴት ነው ጄቶች ላይ ፋየር ጄት ነው ፋይቲንግ ጄት ነው የሚባሉት ብቻ እነሱ አይነት ጄቶች ላይ የምናገኛቸውን አይነት በተኖች ይመስላል። ይሄን ዲዛይን ብዙ ጊዜ ከመኪና ወርልድ ስናይ ብዙ ጊዜ ይሄን እንደዚህ አይነት በተን የሚጠቀመው ላምበርጊኒ ነው። አቬንቱዶር የሚባለው ትሪም አቬንቱዶር ኤስ፣ ኤስቪጄ ከዛ በኋላ ኤስቪ የሚባሉት ሞዴሎች ስፔሻሊ ብቻ አቬንቱዶር የሚባለው ሞዴል የላምበርጊኒ አንደኛው ብራንድ ወይም ሞዴል እንደዚህ አይነት ጄት ፋይቲንግ ጄት ላይ የምናገኛቸውን አይነት በተኖች ተጠቅመን እናገኛለን። ያው ይሄ ኦፍሮድ ቫይ ለመስጠት ነው። ያው ኦፍሮድ መኪና ከሆነ ብዙ ጊዜ እንትን አንጠቀምም፣ ስክሪኖችን ምናምን ነገር ብዙም አይመከርም። ምክንያቱም ዱሬቢሊቲያቸው ለመጨመር በተኖች ነው መጠቀም የሚያስፈልገን ወይም የተሻለ የሚሆነው ለኦፍሮድ መኪኖች እና ኦፍሮድ አይነት ቫይብም ስቲል ኢንቴሪየሩ ላይ ለመስጠት በተኖችን ተጠቅሟል። which is a plus not complaining። እዚህ ጋር ሁለት ካፕ ሆልደሮች አሉ። ሃይት አጀስትመንት ያላቸው አይመስለኝም። ሃይት አጀስትመንት የላቸውም። ከዛ ሴንተር ኮንሶሉ ላይ እዚህ ጋር ሎስት ትሪሞቹ ላይ አይገኝም። ሃይስት ትሪሞቹ ላይ ደግሞ ማቀዝቀዣ እና ማሞቂያ ሪፍሪጅሬተር አለ እዚህ ጋር ሴንተር ኮንሶሉን ስንከፍት ማለት ነው። ከዛ ወደ ኋላ ስንሄድ አሪፍ የሆነ ሌግሩም አሪፍ የሆነ ሄድሩም አለ። ስፔሻሊ መኪናው ትንሽ ዝቅ ብሎ ይሄ ስፔሻሊ ኢንቴሪየሩ ዝቅ ብሎ ከዛ ሃይት አለው ከፍ ነገር ስለሚል የጭንቅላታችን ስፔስ እና የእግራችን ስፔስ ያን ያህል የሚያስቸግረን አይደለም። ከዛ በኋላ እንደምታዩት ደግሞ ከኋላ ከሴንተር ኮንሶሉ ጀርባ ኤር ብሎ የሚያደርግ ኤር ኮንቬንት አለ። እንዲሁም ደግሞ የተወሰኑ በተኖች አሉ። ማነው በተኖች ሳይሆኑ ዩኤስቢ ፖርቶች አሉ። ስለመኪናው ኢንቴሪየር ኤክስቴሪየር ይህን ያክል ካለን ስለ ሀርት ቢቱ ደግሞ እናወራ። ይሄ መኪና በ5 ስትሪም ሌቭል ወይም ቫሪያንት እናገኘዋለን። የመጀመሪያዎቹ ሁለቱ በሪር ዊል ድራይቭ አማራጭ የምናገኛቸው ሲሆን የተቀሩት ሶስቱ ደግሞ በኦል ዊል ድራይቭ ወይም በፎር ዊል ድራይቭ አማራጭ ነው የምናገኛቸው። ሪር ዊል ድራይቮች የሚገጠምላቸው ሲንግል ሞተር ሲሆን 218 ሆርስ ፓወር እንዲሁም ደግሞ 310 ኒውተን ሜትር ኦፍ ቶርክ ፕሮዲዩስ ማድረግ ይችላሉ። ፎር ዊል ድራይቮቹ ደግሞ የሚገጠምላቸው ሁለት ሞተር ሲሆን ወደ 415 ሆርስ ፓወር እንዲሁም ደግሞ 510 ኒውተን ሜትር ኦፍ ቶርክ ፕሮዲዩስ ማድረግ ይችላሉ። ከዛ በተጨማሪ ቱ ዊል ድራይቮቹ 65 ኪሎዋት አወር ኤልኤፍፒ ባትሪ የሚገጠምላቸው ሲሆን ፎር ዊል ድራይቮቹ ደግሞ 73 ኪሎዋት አወር ኤልኤፍፒ ባትሪ ይገጠምላቸዋል። ነገር ግን ምንም ያህል በካፓሲቲ ወይም በባትሪ ካፓሲቲ የሚለያዩ ቢሆንም ሁለቱም በሲኤልቲሲ ክሌም ሬንጅ 501 ኪሎ ሜትር ድረስ መጓዝ ይችላሉ። ከዛ በተጨማሪ ድሮን የሚገጠምለት ሃይስት የሆነው ትሪም 78 ኪሎዋት አወር ኤልኤፍፒ ባትሪ የሚገጠምለት ቢሆንም እሱም
በሲኤልቲሲ ክሌም ሬንጁ 501 ኪሎ ሜትር ነው ማለት ነው። ስለዚህ በአጠቃላይ የሊዮፓርድ 3 ሪቪው ወይም የኔ ኦፒኒየን ይሄን ይመስላል። እንዳልኳችሁ ዲዛይን ላይ ስፔሻሊ የፍሮንት ዲዛይን ከፊት ለፊት ስታዩት ያለው ይሄ ጉብታው ሙልል ያለው ጭንቅላት የሚመስለው ይሄ ዲዛይን የእናንተ ሐሳብ እንዴት ነው? እዛ ዲዛይን ላይ ያላችሁን ሐሳብ አስተያየት ኮሜንት ላይ ያሳውቁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።